ፕሮፌሰር መራራ ጉዲና ለሽመልስ አብዲሳ መልእክት መላካቸው ይታወሳል። ታዲያ የሽመልስ አብዲሳ ምላሽ ምን ይሆን? የኦፊኮ መራራ ጉዲና ግልጽ አቋማቸውን ያስታወቁበት ምላሽ ሊሆን አይችልም ሲሉ ለመንግስት የሰደዱት አስቸኳይ መልእክት ዶክተር ደሳለኝ ጫኔ ምን ሲሉ ተደመጡ? በእርቅ አንስማማም። በድምፃዊ አንዷለም ጎሳና ህይወቷ ባለፈው እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲካሄድ የነበረው የሽምግልና ሂደት ላይ የተፈጠረ ያልተጠበቀ ክስተት። እኚህን ጉዳዮች በዝርዝር ሰዓታችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ በድምፃዊ አንዷለም ጎሳና ህይወቷ ባለፈው እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲካሄድ የነበረው የሽምግልና ሂደት ሙሉ በሙሉ መክሸፉ ተሰማ። ይህንን ተከትሎ የቀነኒ አዱኛ አባት በማህበራዊ ሚዲያ ቤተሰቦቹ በእርቅ ተስማምተዋል ተብሎ የሚሰራጨው መረጃ በይፋ በማስተባበል እንደ ቤተሰብ የተስማማንበት ምንም ጉዳይ የለም ሲሉ አስታውቀዋል። የኦሮምኛ ሙዚቃ ድምፃዊው አንዷለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ከከፍታ ቦታ ላይ ወድቃ ህይወቷ ማለፉ ይታወሳል። በእልፈቷም ድምፃዊው በዋና ተጠርጣሪነት ተይዞ ለወራት በስር ላይም ቆይቷል። ድምፃዊው ከስር ከተለቀቀ በኋላ ከቀነኒ ቤተሰቦች ጋር ያለው ግንኙነትን ለማደስና እርቅ ለመፍጠር አባገዳዎችንና ሽማግሌዎችን ልኮ እንደነበር የተገለጸ ሲሆን ለወራት የዘለቀው ይህ የሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ላይ ሳይደረስበት ፍሬ ሳያፈራም መቅረቱም ተሰምቷል። የሽምግልናው መክሸፍ ይፋ በሆነበት ወቅትም የቀነኒ አዱኛ አባት በተለይም በማህበራዊ ሚዲያ ጉዳዩ በእርቅ ተዘግቷል በሚል ለሚሰራጨው መረጃ ምላሻቸውንም ሰጥተዋል። አባትየው በሰጡት መግለጫም በማህበራዊ ሚዲያ የቀነኒ ጉዳይ በእርቅ ሊጨርሱት ነው ተብሎ ለተለቀቀው መረጃ እኛ እንደ ቤተሰብ የምናውቀው ነገር የለም ብለዋል። ይህንን መረጃ ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ በእርቅ የተስማማንበት ምንም አይነት ጉዳይ የለም ሲሉ አቋማቸውን በግልጽ አስቀምጠዋል። አክለውም የህግ ሂደቱ እስካሁን መቋጫ አላገኘም፣ በማህበራዊ ሚዲያ የሚለቀቀው አንድ ወገን ያጋደለ መረጃ ነው፣ እንደ ቤተሰብ የተስማማንበት ምንም ነገር እንደሌለ እንድታውቁ እንገልጻለን ሲሉም ተናግረዋል። ድምፃዊ አንዷለም ጎሳ ከእስር የተለቀቀው ፖሊስ ምርመራውን አጠናቆ መዝገቡን ለአቃቤ ህግ ከላከ በኋላ አቃቤ ህግ በተሰጠው የጊዜ ገደብ ውስጥ ክስ ሳይመሰርት በመቅረቱ መሆኑም ይታወሳል። በወቅቱ የድምፃዊ ጠበቆች ደንበኛዬ ያለአግባብ ታስሯል በሚልም ፖሊስና አቃቤ ህግን በመክሰሳቸው የፌዴራል መጀመሪያ ደረጃ አራዳ ምድብ ችሎት አንዷለም በዋስ እንዲለቀቅ መፍቀዱም አይዘነጋም። የሽምግልናው ሂደት መክሸፉና የቤተሰቡ በእርቅ አንስማማ ማለትን ተከትሎ የህግ ሂደቱ በቀጣይ እንዴት እንደሚቀጥል የሚታወቅ ነገር የለም። ወደ ቀጣይ ጉዳያችን ስናመራ በአማራ ክልል በተፈጸመው የሰብአዊ መብት ጥሰቶች ላይ ገለልተኛ ዓለም አቀፍ ምርመራ ሊደረግ ይገባል ሲሉ ዶክተር ደሳለኝ ጫኔ ያሳሰቡ። የአማራ ክልል ዋና ከተማ የሆነችውን ባህር ዳርን ወክለው የፓርላማ አባል የሆኑትና የቀድሞ የአብን ሊቀመንበር ዶክተር ደሳለኝ ጫኔ በቢቢሲ የቀረበውን ዘገባ በተመለከተ በሰጡት አስተያየት ሪፖርቱ በአማራ ህዝብ ላይ በአሁኑ ወቅት እያጋጠመ ያለው ከፍተኛ ስቃይ የሚያረጋግጥ መሆኑንም ገልጸዋል። በመንግስት ኃይሎችና በፋኖ መካከል ግጭቱ ከተከሰተ ወዲህ ይህ ቀውስ እየባሰ በት ሜዱን የጠቀሱት ዶክተር ደሳለኝ ጫኔ በሰላማዊ ሰዎች ሞት፣ ስቃይና መፈናቀል ሀገሪቱ እየተጎዳች መሆኑን አስረድተዋል። በተራዘመው የእርስ በርስ ጦርነት ንጹሃን አማራዎች የጅምላ ተጠቂ ሲሆኑ ዝም ብሎ መመልከት እንደማይገባ ያሳሰቡት ዶክተር ደሳለኝ ጫኔ ጨምረውም እንደ ህዝብ ተወካይነቴ ሁሉም ተፋላሚ አካላት በአስቸኳይ ግጭቱን እንዲያቆሙ ጥሪ ያቀርባለሁ ብለዋል። እንዲሁም በክልል ውስጥ ለተፈጸሙት የሰብአዊ መብት ጥሰቶች በሙሉ በአስቸኳይ ገለልተኛ ዓለም አቀፍ ምርመራ ተደርጎ አጥፊዎች ተጠያቂ እንዲሆኑ አሳስበዋል። ዶክተር ደሳለኝ ጫኔ በመልእክታቸው ማጠቃለያም ዘላቂ ሰላም የሚመጣው የአማራን ህዝብ ህጋዊ ጥያቄዎች እውቅና በመስጠት ታማኒነት ያለው የፖለቲካ ውይይት ማድረግ ነው ያሉ ሲሆን የአማራ ህዝብ ሰላምና ደህንነትን የማግኘት ህገ መንግስታዊ መብት እንዳለው ገልጸዋል። ወደ ቀጣይ ጉዳያችን ስናመራ በኢትዮጵያ የጸጥታና የፖለቲካ ጥያቄዎች መልስ ካላገኙ ቀጣዩ ሀገራዊ ምርጫ ሊሆን አይችልም ሲሉ የኦፊኮ ሊቀመንበር ፕሮፌሰር መራራ ጉዲና ተናገሩ። ፕሮፌሰር መራራ ጉዲና ለመረጃ ምንጫችን እንደተናገሩትም በኦሮሚያ ክልል ያለው የጸጥታ ሁኔታ አሳሳቢ በመሆኑ ከክልሉ
ከክልሉ መንግስት ጋር መነጋገር የግድ አስፈላጊ ሆኖ ተገኝቷልም ብለዋል። ዕለተ ማክሰኞ ህዳር 9 ቀን ሁለቱ ዋነኛ የኦሮሞ ተቃዋሚ ፓርቲዎች ለኦሮሚያ ክልል ፕሬዝዳንት የንነጋገር ይፋዊ ደብዳቤ ቢልኩም የክልሉ መንግስት ወዲያውኑ መልስም አልሰጠም። የኦሮሚያ ክልል ስላለበት አሁናዊ አጠቃላይ ሁኔታ ከክልሉ መንግስት ጋር ለመነጋገር እንዳስገደዳቸውም ፕሮፌሰር መረራ ጉዲና ለመረጃ ምንጫችን በሰጡት ቃልም ተናግረዋል። አብዛኛው የክልሉ አካባቢ በጸጥታ ችግር ውስጥ በወደቀበት ሁኔታ ቸል ብለን ማየት አልቻልንምም ሲሉም ገልጸዋል። ዋና ጉዳይ የኛ ችግር አብዛኛው ኦሮሚያ በሚባል ደረጃ ሰፊ ችግር ውስጥ ገብቷል። እናም ስለዚህ ዝም ብለን እያየን ህዝቡ ወጥቶ መግባት ካቃተው በየቦታው ከህግ ውጭ ግድያዎች እየበዙ እየሰፉ ሲሄዱ እያየን ይህን ህዝብ እንወክላለን ብለን ዝም ብለን መቀመጥ አስቸጋሪ ስለሆነ ነው በማለትም ተደምጠዋል። ህዳር 9 ቀን 2018 ዓ.ም የተጻፈውና ለኦሮሚያ ክልል መንግስት ፕሬዝዳንት ሽመልስ አብዲሳ መላኩን የሚያመላክተውና በኦፊኮ ይፋይ የፌስቡክ ገጽ ላይ ተለጥፎ የተመለከትነው ደብዳቤ አቶ ዳውድ ኢብሳ የኦነግ ሊቀመንበር እንዲሁም ፕሮፌሰር መረራ ጉዲና የኦፊኮ ሊቀመንበር በኦሮሚያ ወቅታዊ ጉዳይ ላይ ለመነጋገር ቀጠሮ እንዲሰጠን እንጠይቃለን ይላል መግለጫው። ለዚህ ጉዳይ የሽመልስ አብዲሳ ምን ይሆን የሚለውን ተከታትለን የምናደርሳችሁ ይሆናል። ወደ ቀጣይ ጉዳያችን ስናመራ በአማራ ክልል በተፈጸመው የሰብአዊ መብት ጥሰቶች ላይ ገለልተኛ ዓለም አቀፍ ምርመራ ሊደረግ ይገባል ሲሉ ዶክተር ደሳለኝ ጫኔ ያሳሰቡ። የአማራ ክልል ዋና ከተማ የሆነችውን ባህር ዳርን ወክለው የፓርላማ አባል የሆኑትና የቀድሞ የአብን ሊቀመንበር ዶክተር ደሳለኝ ጫኔ በቢቢሲ የቀረበውን ዘገባ በተመለከተ በሰጡት አስተያየት ሪፖርቱ በአማራ ሕዝብ ላይ በአሁኑ ወቅት እያጋጠመ ያለው ከፍተኛ ስቃይ የሚያረጋግጥ መሆኑንም ገልጸዋል። በመንግስት ኃይሎችና በፋኖ መካከል ግጭቱ ከተከሰተ ወዲህ ይህ ቀውስ እየባሰበት መሄዱን የጠቀሱት ዶክተር ደሳለኝ ጫኔ በሰላማዊ ሰዎች ሞት፣ ስቃይና መፈናቀል ሀገሪቱ እየተጎዳች መሆኑን አስረድተዋል። በተራዘመው የእርስ በርስ ጦርነት ንጹሃን አማራዎች የጅምላ ተጠቂ ሲሆኑ ዝም ብሎ መመልከት እንደማይገባ ያሳሰቡት ዶክተር ደሳለኝ ጫኔ ጨምረውም እንደ ህዝብ ተወካይነቴ ሁሉም ተፋላሚ አካላት በአስቸኳይ ግጭቱን እንዲያቆሙ ጥሪ ያቀርባለሁ ብለዋል። እንዲሁም በክልል ውስጥ ለተፈጸሙት የሰብአዊ መብት ጥሰቶች በሙሉ በአስቸኳይ ገለልተኛ ዓለም አቀፍ ምርመራ ተደርጎ አጥፊዎች ተጠያቂ እንዲሆኑ አሳስበዋል። ዶክተር ደሳለኝ ጫኔ በመልእክታቸው ማጠቃለያም ዘላቂ ሰላም የሚመጣው የአማራን ህዝብ ህጋዊ ጥያቄዎች እውቅና በመስጠት ታማኒነት ያለው የፖለቲካ ውይይት ማድረግ ነው ያሉ ሲሆን የአማራ ህዝብ ሰላምና ደህንነትን የማግኘት ህገ መንግስታዊ መብት እንዳለው ገልጸዋል። ወደ ቀጣይ ጉዳያችን ስናመራ በኢትዮጵያ የጸጥታና የፖለቲካ ጥያቄዎች መልስ ካላገኙ ቀጣዩ ሀገራዊ ምርጫ ሊሆን አይችልም ሲሉ የኦፊኮ ሊቀመንበር ፕሮፌሰር መረራ ጉዲና ተናገሩ። ፕሮፌሰር መረራ ጉዲና ለመረጃ ምንጫችን እንደተናገሩትም በኦሮሚያ ክልል ያለው የጸጥታ ሁኔታ አሳሳቢ በመሆኑ ከክልሉ መንግስት ጋር መነጋገር የግድ አስፈላጊ ሆኖ ተገኝቷልም ብለዋል። ዕለተ ማክሰኞ ህዳር 9 ቀን ሁለቱ ዋነኛ የኦሮሞ ተቃዋሚ ፓርቲዎች ለኦሮሚያ ክልል ፕሬዝዳንት የንነጋገር ይፋዊ ደብዳቤ ቢልኩም የክልሉ መንግስት ወዲያውኑ መልስም አልሰጠም። የኦሮሚያ ክልል ስላለበት አሁናዊ አጠቃላይ ሁኔታ ከክልሉ መንግስት ጋር ለመነጋገር እንዳስገደዳቸውም ፕሮፌሰር መረራ ጉዲና ለመረጃ ምንጫችን በሰጡት ቃልም ተናግረዋል። አብዛኛው የክልሉ አካባቢ በጸጥታ ችግር ውስጥ በወደቀበት ሁኔታ ቸል ብለን ማየት አልቻልንምም ሲሉም ገልጸዋል። ዋና ጉዳይ የኛ ችግር አብዛኛው ኦሮሚያ በሚባል ደረጃ ሰፊ ችግር ውስጥ ገብቷል። እናም ስለዚህ ዝም ብለን እያየን ህዝቡ ወጥቶ መግባት ካቃተው በየቦታው ከህግ ውጭ ግድያዎች እየበዙ እየሰፉ ሲሄዱ እያየን ይህን ህዝብ እንወክላለን ብለን ዝም ብለን መቀመጥ አስቸጋሪ ስለሆነ ነው በማለትም ተደምጠዋል። ህዳር 9 ቀን 2018 ዓ.ም የተጻፈውና ለኦሮሚያ ክልል መንግስት ፕሬዝዳንት ሽመልስ አብዲሳ መላኩን የሚያመላክተውና በኦፊኮ ይፋይ የፌስቡክ ገጽ ላይ ተለጥፎ የተመለከትነው ደብዳቤ አቶ ዳውድ ኢብሳ የኦነግ ሊቀመንበር እንዲሁም ፕሮፌሰር መረራ ጉዲና የኦፊኮ ሊቀመንበር በኦሮሚያ ወቅታዊ ጉዳይ ላይ ለመነጋገር ቀጠሮ እንዲሰጠን እንጠይቃለን ይላል መግለጫው። ለዚህ ጉዳይ የሽመልስ አብዲሳ ምን ይሆን የሚለውን ተከታትለን የምናደርሳችሁ ይሆናል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ የነን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ